ጤና ይስጥልኝ ተመልካቾቻችን፣ ዜና በምልክት ቋንቋ ቀርባሉ። ኢትዮጵያ በጀግኖች ልጆቿ ደምና አጥንት ነፃነቷ ተጠብቆ ትኖራለች ሲሉ የጦር ኃይሎች ጠቅላይ አዛዥ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ኢትዮጵያ የቀጠናውን ደህንነት ማረጋገጥ የሚችል ብቁ ኃይል መገንባቷን ጠቅላይ ሚኒስትሩ ጠቁመዋል። የመከላከያ ሰራዊት የልዩ ዘመቻ እዝ 65ኛ ዓመት የምስረታ በዓል በሐዋሳ ከተማ በደማቅ ወታደራዊ ስነ ስርዓት ተከብረዋል። የኢፌዴሪ መከላከያ ሰራዊት የልዩ ዘመቻዎች እዝ 65ኛ ዓመት የምስረታ በዓሉን በሐዋሳ ከተማ በደማቅ ወታደራዊ ስነ ስርዓት አክብሯል። የ44ኛ ዙር ንጋት ኮርስ የኮማንዶ ሰልጣኞችም በዚሁ በዓል ላይ ተመርቀዋል። በበዓሉ ላይ የተገኙት የኢፌዴሪ ጠቅላይ ሚኒስትርና የጦር ኃይሎች ጠቅላይ አዛዥ አብይ አህመድ የአየር ወለድ የሰራዊቱ አባላት ኢትዮጵያዊ ጀግንነትን የወረሱ የሀገር ልዩ ስጦታዎች ናቸው ሲሉ ገልጸዋል። የሰራዊቱ አባላት ውጊያን ማስቀረት የሚችሉና የሀገርን ክብር የሚጠብቁ የድል ጀግኖች መሆናቸውንም ነው ጠቅላይ ሚኒስትሩ የተናገሩት። ቀይ ቦኔት የለበሱ ከአየር ተምዘግዝገው የሚወርዱ ባለ ሁለት ክንፍ ልዩ ተምዘግዛጊ አየር ወለዶች በአንደኛው ክንፍ ዓላማ በሌላኛው ክንፍ ዲሲፕሊን አንግበው ከአየር የሚወርዱ ውጊያ የሚያስቀሩ ውጊያ የሚጨርሱ የአፍሪካ የነጻነት ቀንዲል የሆነውን አረንጓዴ፣ ቢጫ፣ ቀይ ሰንደቃችንን በድል የሚያውለበልቡ ጀግኖች ስለሆኑ የሚገባቸውን ክብር እንደ ሀገር በጋራ እንድሰጣቸው በታላቅ ትህትና እጠይቃለሁ። ኢትዮጵያ ዘመናትን የሚሻገሩ ዘላቂ ተቋማትን ለመገንባት እየሰራች መሆኑን የጠቀሱት ጠቅላይ ሚኒስትር አብይ አህመድ ውጊያን የሚያስቀርና የሚጨርስ ጠንካራ የሀገር መከላከያ ሰራዊት እየተገነባ መሆኑን ገልጸዋል። ኢትዮጵያ በጀግኖች ልጆቿ ደምና አጥንት ነፃነቷ ተጠብቆ እንደምትኖርም ተናግረዋል። ኢትዮጵያ በልጆቿ ላብ ትሰራለች። ኢትዮጵያ በልጆቿ አጥንትና ደም ትጸናለች። ኢትዮጵያ አልተደፈረችም፣ አትደፈርም። በክብርና በነጻነት ለልጆቻችን የምናሸጋገራት ብቸኛዋ የአፍሪካ ፈርጥ ሆና ትቀጥላለች። የሰራዊቱ አባላት በምድር በውሃና በአየር በሁሉም መልክዓ ምድርና ሁኔታ ሰልጥነው ያለፉ በእሳት ተፈትነው የደመቁ በመሆናቸው ኢትዮጵያ ከራሱ አልፎ ለቀጠናው አለኝታ የመሆን አቅም ላይ እንደምትገኝም ገልጸዋል። የኛ ዝግጅት በድፍን አፍሪካ ሰላም ለማረጋገጥ፣ በድፍን አፍሪካ ብልጽግናን ለማረጋገጥ፣ በቀጠናችን ላሉ ሀገራት አለኝታ መከታ ጋሻ ለመሆን ነው። ለዚህም ሲባል በምድር በተራራ በጅረት የነበረውን ስልጠና ዛሬ ወደ ባህር ያሸጋገር ነው። ከውሃ የመራቅ ከውሃ የመሸሽ ውሃን እንደ ባዕድ አምልኮ የማየት ክፉ ልማዳችን አሁን ባለው የልማት እሳቤ ሪቨርሳይድ አርቲፊሻል ኢንተለጀንስ ግድቦች በመገንባት ውሃ ሕይወት ውሃ ልማት መሆኑን ማረጋገጥ መጀመራችን ይታወቃል። ኢትዮጵያ የቀጠናውን ደህንነት ማረጋገጥ በሚችል መልኩ የተዘጋጀ ብቁ ኃይል ባለቤት መሆኗንም ነው ጠቅላይ ሚኒስትር አብይ አህመድ የተናገሩት። ከሶማሌ ጫፍ እስከ ምጽዋ ጫፍ በባህር የሚያጋጥሙ ሽብሮችን ወንድም ህዝቦችን ደግፈን ሽብርን ለማስቀረትና ልማት ብልጽግናን በቀጠናችን ለማረጋገጥ ለኢትዮጵያ ብቻ ሳይሆን ለቀጠናው በቂ የሆነ ኤሊት ፎርስ ቴክኖሎጂ የታጠቀ ቴክኖሎጂ የሚጠቀም በድሮን ሬኮነሰንስ የሚያደርግ በካሚካዚ ምሽግ የሚያፈርስ በምሽግ ብቻ ሳይሆን በስትራቴጂክ ቦታዎች በሰላም ወረዳዎች ውጊያን የሚያጧጥፍና የሚያሳጥር ተቋም ኢትዮጵያ ስለገነባች ድፍን የምስራቅ አፍሪካ ሀገራት ድፍን የአፍሪካ ሀገራት እንኳን ደስ ያላችሁ እንኳን ደስ ያለን ልላችሁ ፈልጋለሁ። የኢትዮጵያ የሀገር መከላከያ ሰራዊት ለሀገር ክብር ራሱን የሰጠ አካሉም ልቦናውም ጠንካራ ነው ያሉት ጠቅላይ ሚኒስትሩ ይህ ኃይል በዓለም አቀፍ ደረጃ ኢትዮጵያን የሚያኮራ ታሪክ መስራት የሚችል ቴክኖሎጂን የታጠቀ አስተማማኝ ኃይል መሆኑንም ገልጸዋል። የቀይ ቦኔት ክብር የገባው ለባንዲራ ክብር፣ ለሀገር ክብር፣ ለሀገር ነጻነት ራሱን የሚሰዋ በአእምሮም በአካልም የበለጸገ ቴክኖሎጂን የሚያጫውት የሚጠቀም
ውጊያን የሚሰራ የሚጨርስ ኃይል ስለገነባን የመከላከያ ኃይላችን የኢትዮጵያን ነጻነት የአፍሪካን ሰላም ዛሬም እንደ ትናንቱ የሚያስከብር አስተማማኝ ኃይል መሆኑን ዛሬ በድጋሚ ከሐዋሳ ለመላው ሕዝባችን ለማብሰር እፈልጋለሁ። የመከላከያ ሰራዊት የልዩ ዘመቻዎች እዝ ከጊዜ ወደ ጊዜ በዘመናዊ ስልጠናና በአካል ብቃት የጠነከረ የሰው ኃይል እያፈራ መሆኑም ተገልጿል። የኢትዮጵያ ሰራዊት በደስታ ሀሳብ ሳይሆን በተግባር የተፈተነ ነው ሲሉ የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ገለጹ። ሰራዊቱ በአሁኑ ወቅት የቅበላና የስልጠና አቅሙን በማሳደግ ለማንኛውም ግዳጅ ዝግጁ መሆኑን ተጠቁሟል። ኢትዮጵያ ከውስጥና ከውጭ የተሰነዘሩባትን የውክልና ጥቃቶች እየተከላከለችና በብቃት እየመከተች ወደ ላቀ ከፍታ ተሸጋግራለች ሲሉ የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በ65ኛው የልዩ ዘመቻዎች እዝ የምስረታ በዓል ላይ ገልጸዋል። ኢትዮጵያ የትልቅ ሕዝብና ሀገር ባለቤት በመሆኗ ታሪኳንና ታላቅነቷን የሚመጥን ተቋም ያስፈልጋታል በሚል ጠቅላይ ሚኒስትር አብይ አህመድ በ2010 ዓመተ ምህረት ያስቀመጡትን አቅጣጫ በመከተል መላው ሰራዊት በየክፍሉ በልዩ ሁኔታ ዘመናዊ ሆኖ እንዲደራጅ መደረጉን ጠቅሰዋል። በዚህም ከ1953 ዓመተ ምህረት ጀምሮ በርካታ ስራዎችንና ፈተናዎችን እየተጋፈጠ የመጣውን የልዩ ዘመቻዎች እዝ አደረጃጀትና ገድሎችን እንዲህ አስታውሰዋል። ይሄ የጦር ክፍል ባለፉት 65 የተልዕኮ ዓመታት በሳህል ናቅፋ ፊልም የሚመስል ግዳጅ ፈጽመዋል። በደርግ ዘመን ከሻዕቢያ ጋር በነበረ ጦርነት በርካታ አስደማሚ ግዳጆችን ተወጥተዋል። በኢትዮ ኤርትራ ጦርነት ውጊያ ጊዜ ውጊያ ቀያሪ ሚና ተጫውተዋል። ድንበር ተሻግሮ የሰላም ማስከበር ግዳጅ ጸረ አልሸባብ እና ሙርሌ ጎሳ የህፃናት ጠለፋ ኦፕሬሽን ላይ በመሳተፍ ህፃናትን ከጠለፋ አስለቅቀዋል። ሰሜን እዝን በመምታት ኢትዮጵያ ላይ በተፈጸመው የክህደት ጦርነት በሁመራ በኩል 5ኛ ሜካናይዝድ ክፍለ ጦርን አስገራሚ ኦፕሬሽን በመፈጸም ክፍለ ጦሩን ከክህደት መንጋጋ አላቀዋል። የኢትዮጵያ ሰራዊት በማንኛውም ሁኔታና ጊዜ የተሰጠውን ግዳጅ በመወጣት ሙሉ ዝግጁነትና ብቃት ያለው መሆኑን በተለይ ደግሞ በሰሜኑ የኢትዮጵያ ክፍል የተከፈተውን ጦርነት በድል እየመከተ በተመሳሳይ የሰራዊቱን ግንባታ ወደ ላቀ ደረጃ ማሳደግ የተቻለበት መሆኑን ፊልድ ማርሻል ብርሃኑ ጁላ ገልጸዋል። የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ መንግስት ጠቅላይ ሚኒስትር እና የጦር ኃይሎች ጠቅላይ አዛዥ ክቡር ዶክተር አብይ አህመድ ያስቀምጡትን አቅጣጫና ራዕይ ለማሳካት 7/24 ሰዓት በመስራት የሰራዊት ግንባታ ተልዕኮ ለማሳካት በብዛት፣ በጥራት፣ በአደረጃጀት፣ በአይነት፣ በቴክኖሎጂ፣ በመከላከያ ኢንዱስትሪ ልማትና በመሰረተ ልማት ሁለገብ የሆነ አስተማማኝ የሀገር መከላከያ ሰራዊት ገንብተናል። የልዩ ዘመቻዎች እዝ ዋና አዛዥ ሌተናንት ጀነራል ሹማ አብደታ የኢትዮጵያ ጠላቶች ከጥፋት ድርጊታቸው የማይታቀቡ ከሆነ ጀግንነት መለያው የሆነው የኢትዮጵያ ሰራዊት ዛሬም ክንደ ብርቱ መሆኑን አረጋግጠዋል። በተደረገው ሪፎርም ስራ የ65 ዓመት ጉዞአችን ለቀጣይ ትውልድ በሚጠቅም መልኩ ደምረን ለመጠቀም ያለመ በዓል ነው። ሁለተኛው በሪፎርሙ የሥራ ውጤት የልዩ ዘመቻዎች እዝ አሁን ያለበትን ቁመና ለሕዝባችንና ለመንግስታችን መከታ መሆናችን፣ ለጠላቶቻችን መቅሰፍት መሆናችንን ለማሳየትና አርፎ እንዲቀመጡ ካልሆነ ግን ውጊያ ጨራሽ መሆናችንን ለማሳየት ነው። የእዙ የቅበላ አቅምና የስልጠና ጥራት በአሁኑ ወቅት በከፍተኛ ደረጃ ማደጉን የገለጹት ዋና አዛዡ ልዩ ኃይሉ በትንሽ መስዋዕትነት ግዙፍ ግዳጅን በድል መወጣት የሚችልበት ደረጃ ላይ መድረሱን አንስተው እዙ ከምንጊዜውም በላይ የተደራጀና የተናበበ ጥራት ያለው መሆኑን አብራርተዋል። የልዩ ዘመቻዎች እዝ መሰልጠኛ ማዕከል በባህርም በየብስም በየትኛውም አየር ጸባይና የመሬት ገጽ የውጊያ ማርሽ ቀያሪነታችንን የምድር ድሮንነታችንን በማስቀጠል
መንግስታችን፣ ተቋማችንና ህዝባችን ለሚሰጡን ማንኛውም ግዳጅ ዝግጁ መሆናችንን በድጋሜ ላረጋግጥላቸው ይወዳለሁ። በ65ኛው የልዩ ዘመቻዎች እዝ የምስረታ በዓል 44ኛ ዙር ንጋት ኮርስ የኮማንዶ ሰልጣኞች ተመርቀዋል። በምረቃ ስነ ስርዓቱ ላይም የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ለተመራቂዎች የቀይ መለዮ የመልበስ ፈቃድን ሰጥተዋል። ሁላችሁም ባላችሁበት የቀይ ቦኔት መለያችሁን እንድትለብሱ የመከላከያ ጠቅላይ መምሪያ የፈቀደ መሆኑን ማሳወቅ ይፈልጋለሁ። መልበስ ትችላላችሁ። ይህ እንዲህ እንዳለ መከላከያ ሰራዊታችን ለተላላቅ አገራዊ ተልእኮዎች በሚያደርገው ዝግጅት ሁሉ የሲዳማ ክልልና ሕዝብ አስፈላጊውን ድጋፍ ያደርጋል ሲሉ የሲዳማ ክልል ርዕሰ መስተዳደር ደስታ ሊዳሞ ገለጹ። ርዕሰ መስተዳደሩ ይህንን ያሉት የመከላከያ ሰራዊት የልዩ ዘመቻዎች እዝ 65ኛ ዓመት የምስረታ በዓል ላይ ነው። መከላከያ ሰራዊት የአገር ዳር ድንበር በተደፈረ ጊዜ ሁሉ በጀግንነት የአገርን ሉዓላዊነት እንዲሁም የግዛት አንድነት የሚያስከብር በመሆኑ ታላቅ ክብርና ምስጋና ይገባዋል ብለዋል። በመጨረሻም ጠቅላይ ሚኒስትር አብይ አህመድ የሰው ልጅ ጥረትና ብርታት ማንኛውም በረሃ ወደ ገነት የመቀየር አቅም እንዳለው የብላቴ አካባቢ ለውጥ ትልቅ ማሳያ መሆኑን ገለጹ። ጠቅላይ ሚኒስትሩ የብላቴ አካባቢ ልማትን በጎበኙበት ወቅት እንደተናገሩት ከ3 ዓመት በፊት በረሃ የነበረው ስፍራ ዛሬ በዘመናዊ መስኖ ለምቶ የሙዝ የአቮካዶና የሀባብ ምርቶች የሚገኙበት ጥቅጥቅ ያለ ጫካ የሚያስደንቅ ነው ብለዋል። ትናንት ማታ በሐዋሳ ከተማ የሚሰራውን የኮሪደር ልማት ለማየት እድል አግኝተን ነበር። ሐዋሳ አፈጣጠሯ በጣም ውብ ነው። ሰዎቹ ውበትን መስራት፣ ውበትን መልሰው መጠበቅ የሚችሉ ናቸው። ሐዋሳ ላይ ያየነው አስደማሚ ውበት ተጠናክሮ ከቀጠለ እና ከሰፋ ምን ያክል የቱሪስት መስህብ መሆን እንደሚችል የሚያመላክት ነው። በሐዋሳ ከተማ አዲሱ ከንቲባ ከከተማው ነዋሪዎች ጋር በመተባበር የክልሉ መንግስት አጠቃላይ በሚያደርገው ድጋፍ ከተማዋን መልሶ አስውቦ መስራት ተግባር በጣም ተስፋ ሰጪ ጅማሮ አይተናል። በሐዋሳ ኢንዱስትሪያል ፓርክ እየተመረቱ ያሉ የሶላር ምርቶች በሚቀጥለው ዓመት ከግማሽ ቢሊዮን ዶላር በላይ ከሐዋሳ ኢንዱስትሪያል ፓርክ ብቻ ኤክስፖርት እናደርጋለን። ኢንዱስትሪው ከተማው እያደገ መጥቶ የሰርቪስ ኢንዱስትሪውን በሚስብበት ሰዓት በተለይ ከአዲስ አበባ እስከ ሐዋሳ ያለው ሃይዌይ በዚህ ዓመት እየተጠናቀቀ ስለሆነ ከሚቀጥለው ዓመት ጀምሮ ከሐዋሳ አዲስ አበባ ማክሲመም 2 ሰዓት በቶሎ ነው የሚወስደው። ያን ተጉዘው ስራ ለመስራት ለመዝናናት በእጅጉ የሚያግዝ ነው። ከከተማውና ከኢንዱስትሪ ሲወጣ ደግሞ ይሄ ብላቴ አካባቢ ነው። እንደምታውቁት የዛሬ 2 ዓመት 3 ዓመት ገደማ መተን ነበር። ብላቴ በረሃ ነው። ምንም አይነት ምርት የሚሰጥ አካባቢ አልነበረም። አሁን ግን እንደምታዩት ብርቱካኑ፣ ሎሚው፣ ሙዙ፣ ሸንኮራ አገዳ፣ ፓፓያ፣ አቮካዶ በጣም ብዙ ፍሩቶች ይመረቱበታል። በመቶ ሄክታሮች በኢሪጌሽን እየታረሰ ነው ያለው። ለገበያ የሚውሉ በጣም ከፍተኛ የሆነ ምርት እየወጣ ነው ያለው። መጥቼ ነበር ከጥቂት ጊዜ በፊት።
እንደዚህ አይነት ቦታ አልነበረም። አሁን ሙሉ በሙሉ ጫካ መስሏል። የሙዙ ጣዕም፣ የአቮካዶ ጣዕም እና ሳይዝ፣ የወተርሚላኑ ሳይዝ ሲታይ ይህ በረሃ የሰው ልጅ በርትቶ ከሰራ ምን ሊያመጣ እንደሚችል ያመላክታል። ከሲዳማ ክልል ፕሬዝዳንት ጋር ስንነጋገር በዚህ ዓመት ወደ 15 ሚሊዮን ዶሮ ሲዳማ ብቻ እያመረተ ነው ያለው። የዛሬ 3 ዓመት ስንመጣ 3 ሚሊዮን ገደማ 4 ሚሊዮን ገደማ የነበረው በብዙ እጥፍ አድጓል። ስለዚህ ሌማት እየተስፋፋ ነው ያለው። ፍሩት በከፍተኛ ደረጃ እያደገ ነው ያለው። ከተማ እየተለወጠ ነው ያለው። ኢንዱስትሪ ብቻ ሳይሆን ኤክስፖርት ወደ ማድረግ እያደገ ነው ያለው። ይሄ ሁሉ ሲደመር ኢትዮጵያን ከነበረችበት የልመና የታሪክ ደህንነት አስቀርተን ብልጽግናን ለማረጋገጥ ያን ደግሞ የሚጠብቁ ተቋማት ለመገንባት ቅድም እንዳየነው የኤሊት ፎርሱ በጣም አስደማሚ ብቃት አሳይቷል። ተቋም እንገነባለን። እርሻችን በብርታት በብዙ ጥረት እናዘምናለን፣ እንሰራለን። ከተማዎቻችን ኢንሃንስ እናደርጋለን። ኢንዱስትሪዎቻችን ለዓላማቸው የሚበቁና ኤክስፖርት አድርገው ገቢ የሚያመጡ እናደርጋቸዋለን። በዚህ ሁሉ ትስስር ውስጥ ባጠረ ጊዜ የኢትዮጵያን ብልጽግና ለማረጋገጥ የሚያግዝ ይሆናል። እንግዲህ አሁን በሁሉም መስክ አስተማማኝ ጅማሮች አሉ። ይሄ እርሻ እንደምታዩት ጥቂት ዓመት የጀመርነው በጣም ተስፋ ሰጪ ነው፣ ግን መስፋት አለበት። ድፍን ደቡብን ማጥለቅ አለብን። በዚህ መንገድ ያ ስራ ይፈልጋል። ሐዋሳ ከተማ ያየነው ብርሃን በጣም ደስ ይላል፣ ግን ሙሉ ሐዋሳን ወደዛ መቀየር አለብን። ኢንዱስትሪው ኤክስፖርት በማድረግ በተለይ በሶላር ሴል ኤክስፖርት ወደ 3 ኩባንያዎች ናቸው ሐዋሳ ላይ እየሰሩ ያሉት። ያ በጣም ጅማሮ ነው። ማስፋትና ኤክስፖርታችን ማደግ አለበት። በኢንፍራስትራክቸር ሐዋሳን ከአዲስ አበባ የሚያገናኘው ሃይዌይ መንገድ አልቆ ፍሩት የሚመላለስበት፣ ቱሪስት የሚመላለስበት፣ የኢንዱስትሪ ጉድስ የሚመላለሱበት፣ ብዙ ሀብት የሚንቀሳቀስበት መሆን አለበት። ከሐዋሳ እስከ ሞጆ ያለው ግራና ቀኝ እንደምታውቁት ለፍሩት ምቹ ነው፣ ለምርት ምቹ ከባቢ ነው። ወደ ምርት መቀየር አለበት። ግብርናችንም በእውቀት በትጋት ከሰራን፣ ኢንዱስትሪ በእውቀት ገበያ ተኮር አድርገን ከሰራን፣ ከተሞቻችንን ካዘመን፣ መሰረተ ልማት ከገነባን፣ እነሱን የሚጠብቅ ደግሞ ጠንካራ ተቋም አርሚ ከገነባን የኢትዮጵያ ኤግዚስተንስ ነጻ ሰላማዊ የመሆን አቅሟ እያደገ የሚሄድ ይሆናልና በሁሉም መስክ ነው መለፋት ያለበት። ዳይቨርሲፋይድ ያልንበት ዋናው ምክንያት በአንድ መስክ ያለ ሰክሰስ፣ በአንድ መስክ ያለ ውጤት ሁሉን ችግር አይፈታም። በግብርናውም፣ በኢንዱስትሪውም፣ በከተማውም፣ በሌማቱም፣ በገጠር ኮሪደሩም የጀመርናቸው ስራዎችን ሲሰናሰሩ ሲተሳሰሩ የምናስባት ኢትዮጵያ ለመስጠት በእጅጉ የሚያግዝ ነው። ዛሬ ያየሁት ስራ በጣም ደስ ይላል። ይሄን የሰሩ የግሉ ሴክተር ሰዎች ሊመሰገኑ ይገባል። ማህበረሰቡ ይሄንን ጠብቆ አስፍቶ ኢትዮጵያን የምግብ ቅርጫት የማድረጉን ትልም ለማሳካት አሁንም ይበልጥ መረባረብ፣ መስራት፣ መልፋት አለብን እላለሁ። በጣም ደስ የሚል ጊዜ ያሳለፍኩት እጅግ አድርጌ አመሰግናለሁ። ዜናው አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ